HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልኝ እንዴት ሰነበታችሁ ብለናል። ኤችዲ ስፖርት በተወዳጁ ብስራት መጥቷል። 101.1 ጣቢያው ነው። እንዲሁ ኤችዲ ዩቲዩብ ላይ ይሄን ፕሮግራም ትከታተላላችሁ። ሐሙስ ከሰዓት ነው አጭር ፕሮግራማችን እንግዲህ ተጀምሯል። ከበአካል ዳንኤል ጋር ቆይታ የማደርግበት ነው። እንግዲህ ሲቲ ጫናውን አሁንም ኮስተር አድርገው ቀጥሏል። በአርሰናል ላይ የመጨረሻዎቹ እንግዲህ 2 ሳምንታት ጨዋታዎች እጅግ ቁልፍ እንደሚሆኑ አሁንም እየተጠበቀ ነው የሚገኘው። ሲቲ ግን ከዛ በፊት ከፕሪሚየር ሊጉ በፊት ወሳኝ የሆነ የኤፍኤ ካፕ ፍጻሜ ጨዋታን ቅዳሜ ከቼልሲ ያደርጋል። ከዛ እንግዲህ ቦርንማውዝን ነው የሚገጥመው። ሰኞ ደግሞ አርሰናል ከበርንሌ የሚያደርገው ጨዋታ እንዲሁ ይጠበቃል። የፍጻሜው አካሄድ ምን መልክ ይኖረዋል? በተለይ ትናንቱን ሲቲን ጨዋታ ታሳቢ አድርገን በተወሰነ መልኩ ሐሳብ እንሰነዝራለን። ማድሪድ ጆዜን ወደ መቅጠሩ እንግዲህ አመዝኗል። በስተመጨረሻ ነገር ሊሳካ ይችላል የሚለው ነገር ኮስተር ብሎ እየወጣ ነው። ተሳክቷልም የሚሉ ሐሳቦች በርክተዋል። ከዛ ውጪ የካሪክ የቋሚነት ቅጥርም ይህ የመጨረሻ ውሳኔ በሰር ራትክሊፍ በኩል ይጠብቃል እንጂ ነገሮች ተጠናቋል የሚል ሐሳብ እየተሰነዘረ ነው። እዚህም ላይ አጭር ነገር እንላለን። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር ጠይቃለሁ። ጀመረን በአካልዬ እንዴት ነው ብያለሁ። አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። አለን ይመስገን ሁሉ ሸጋ። እንግዲህ ተገናኘን ከሳምንት በኋላ የተገናኘ ነው አይደል? ነው ሳምንት አልሞላንም። ቅዳሜ ተገናኝተናል። የግምታችን ሰርቷል አልሰራም አላቅም። እንግዲህ አንዳንዴ ይሰራል አንዳንዴ አይሰራም ብቻ ሳይሆን አራምባና ቆቦ ይሆናል። ለሁሉም እንግዲህ እንዲያለን ቀጥለናል። እኔ እናንተ ነጥብ መመዝገብ ነበረብን አንዳንዶች እንደሚያደርጉት አይደለ? በዚህ ሳምንት እኔ ተሳክቶልኛል ይሄን ነጥብ አገኘው፣ በዚህ ሳምንት በአካል ተሳክቶለታል ይሄ ነጥብ አለው እያለን ብንቀጥል ጥሩ ነበር የሚሆነው አይደል? እንግዲህ ነጥብ አልደመርንም። ነጥብ አልደመርንም። በቀጣይ ዓመት ግን ባሉት ጨዋታዎች እንዲሁ ነጥብ እየደመረን መሄድ ያለብን ይመስለኛል። አንዳንድም ቢሆን 3 ነጥብ ለድልም 3 ባንሰጥ በቃ ለተገኘው ነገር ውጤት እየደመረን እንሄዳለን ያለ ጠረጠረ። ከዛ ተመዝኖ ከጨዋታ ውጭ ከሆነ የግምት የሚሉትን ነገር ወደ ኪስ ከቶ ወደ ሌሎች ጉዳዮች ማለፍ ነው የሚሻለው። ሁሴን ለንደን ሄዳለሁ እያለ ነው እና የትኬት ያለ እስቲ እንደው ምንጮቻችን ምን ይላሉ ሲለኝ ነበር። ፍጻሜውንማ እዛው ሆኜ ያኛውንም ፍጻሜ ቡዳፔስት ሆኜ ካላየው ምን ትርጉም አለው እያለኝ ነበርና በቀደም የትኬት አለ እያለ ነው። እንግዲህ ለንደን ያላችሁ የምትሰሙ ነው እንግዲህ ከወዲሁ አረኛ ጋር አለ እጅ አውጡ። ከወዲሁ ጥሪያችን ነው አይደል? እንደዛ መሰለኝ። እንደዛ ነው እኮ። ያው እንግዲህ የ22 ዓመት የአርሰናል የዋንጫ ያለማንሳት ጉዞ በአሸናፊነት ከተጠናቀቀ እሱ ማየት አለብኝ ብሎ እንግዲህ ይሄዳል። ደግሞ መሐመድም አብሮት አለ ሁሴን ሁለተኛ ልጅ እሱም ይሄዳል። የአርሰናል ደጋፊ ነው እንደ ሁሴን እና እሱ ያው ቀጣይ ዓመት ኮሌጅ ይገባል ምናምንና ልክ ይሄ እንደ ሰርፕራይዝ አይነት ነገር አለ አይደል? ያንንም አስቦ ደግሞ የዋንጫውንም ነገር እሱም ስሜቱ ስላለው እዛ ቦታ ላይ ለመገኘት ብለው በመጪው ሳምንት አርብ ነው ወደ ለንደን የሚያቀኑት። እንግዲህ ትኬቱ ከተገኘ ስቴዲየም አለበለዚያ ደግሞ እዛው አካባቢ የሱም እንግዲህ የ22 ዓመት መንተክተክ አብሮ እንግዲህ መፍትሄ ያገኛል ነው እያልከኝ ያለው። ቀጣይ ዓመት እንግዲህ ከቀዘቀዝ እንዳያለን አለኛለ ከዋንጫ በኋላ። ለማንኛውም ያው የሚያዳምጡን አድማጮች ካሉ የትኬት ሁኔታ ካልሆነም እንግዲህ እዛው ለንደን ዙሪያ ላይ ስቴዲየም አካባቢ ፐብላ ይፈልጉት ነው መልእክታችን። ታገኙታላችሁ። ቅዳሜ እሑድ ዕለት እንግዲህ ተጠናቀቅ የሚለውን እሱን ለማንሳት ነው። አርሰናልን ጉዳይ እንግዲህ አተኩረው ለዋንጫው እየሄዱ እንደሆነ ከሁሴን ሀሳብ መነሻ ያው ዝም ብለን ስናነሳ መታዘብ ይቻላልና በጣም ትኩረት ተደርጎበታል። ኦፍ ኮርስ የዌስትሃሙ ድል ነው አይደለ? ብዙ የልብ የሰጠው
አይ ቲንክ ከዛም በፊት ነው አይደል? በተለይ የኤቨርተን ላይ ሲቲ መልሶ ነጥብ መጣል ነገሮችን በር የከፈተ ይመስላል። ከዚህ በኋላ ሌሎች ነገሮች በእርግጠኝነት ሊፈጠሩ ይችላል። ስሜቱ የሚመስለኝ ራሱ አርሰናልም የሆነ ነገር ቢሆን ወይም ቢጥል ሲቲም ላይ ጥል አይችልም ብለህ መከራከር ይከብዳል ከሚል ይመስላል። ምክንያቱም ያልተጠበቀ ብልፕ ነው። በተለይ የሲቲ ያልተጠበቀ በግሌ ብዙዎች ጠብቀውታል። ኦፍ ኮርስ አዎ ነጥብ ሊጥል ይችላል ከዘንድሮ የሲቲ ባህሪ ብለናል። ግን የተነሳበትና አርሰናልን በጎልም ቢሆን የመራበትን ሳምንት ስታይ ግን የሚመስለው ከፔፕ ባህሪ በዛ ሄዳል አልነበር። በቃ ምንም የሚያቆመው ኃይል የለም ነው የኔም ግምት። ወደዛ አድልቶ ነበር። በነገር ላይ ማሸነፍ ከባድ ነው ሲቲን ከዚህ በኋላ ያለን ነበር። ግን ያ ነገር መፈጠሩን ስታይ በአርሰናልም በኩል ላይፈጠር የሚችልበት እድል የለም። ኦፍ ኮርስ ለዚህም ይመስላል አሁን የትናንቱን የነ ሲቲን ጨዋታ ላየ ከድሉም በላይ ጎሎቹ ምን ያህል ፔፕን እያስደሰቱት እንዳለ የሚሰጥ ትርጉም ያለ ይመስለኛል አይደል? የሆነ በቃ ተስፋ የሚደረግ ነገር አለና እሱ ብቻ አይደለም። እንደውም ፊልፋደንም ብዙ ጊዜ እኮ እንዲህ አይነት ነገርን አሰው ያለ የሚል ሐሳብ ሲሰጥ አየሁት ከጨዋታው በኋላና እስከ መጨረሻው መግፋት ነው ያለብን። ብዙ በመጨረሻ ቀን ሊፈጠሩ የሚችሉ ነገሮችን ከዚህ በፊት እኔው ራሴ አይቻለሁና መግፋት ብቻ የሚል አስተያየት ሲሰጥ አየሁት። የጎሎቹም ትርጉም እዚህ ላይ መሰለኝ የሚመጡትና በእርግጥም አጠናክረህ ጥረትህ መቀጠል በመጨረሻው ይከፍልሃል። ካልሆነም ካልተሳካም ደግሞ ጥረትህ አፕሪሺየት ተደርጎ ተመራርቀህ የምትለያየበት ሂደት ይኖራል አይደል? ይመስለኛል። በዛ መልኩ ነው እንግዲህ እኔ ሲቲን የማየው። ትክክል ዴቭ። ራሱ አንዳንድ ሪፖርቶችን እኮ ስታነብ አሁን ልክ ከክሪስታል ፓላሱ ጨዋታ በኋላ ማንቸስተር ሲቲ 77 አርሰናል 79 ነጥብ በመሃላቸው ያለው የጎል ልዩነት ማንቸስተር ሲቲ በአንድ ይበልጣል፣ ባስቆጠረ በሚለው ደግሞ ማንቸስተር ሲቲ በ7 ይበልጣል እያሉ ነው። ይሄ ማለት ይነግራል በቃ ውድድሩ እስከ መጨረሻው ከተጓዘ እና ይሄ ነጥብ መጣል እንደዚህ አይነት ነገሮች የሚኖሩ ከሆነ የሚወሰነው የዋንጫው መዳረሻ በእንደዚህ አይነት መመዘኛዎች ስለሆነ እስቲል እየተነሳ ነውና እንግዲህ የሲቲም የግቦች ሁኔታ ደጋፊውም ላይ ታያለ፣ ፔፕም ላይ የምታየው ነገር ነው። ግን የፔፕ የተጫዋቾች ምርጫ አልገረመም? የትናንቱ ጨዋታ ላይ የቅዳሜውን ጨዋታ ከሄደ ያለን ነበረ። ያን የካራባው ዋንጫ ወስዷል። አሁን ደግሞ ሌላ ዋንጫም ከፊቱ አለና እሱን ዋንጫ በአንድ አይኑ እያየ የተጫዋቾችን ምርጫ ያደረገ ይመስላል። ግን ደግሞ ተሟጦ ያላለቀ ነገር እጁ ላይ ያለ እንዴት እንደዚህ አይነት ሪስክ ይወስዳል? ወይንስ ደግሞ ጌሙ የሚበላሽ ከሆነ ልክ ዶኩ እንዳስገባበት አይነት ሰዓት ላይ ተጫዋቾቹን ቀይሬ ያስገባለሁ ብሎ የመተማመን አይነት ነገር ኖሮት ሊሆን ይችላል። በእርግጠኝነት መናገር አንችልም፣ እሱ ነው የሚያውቀው። ግን እንደ ዶኩ፣ ሃላንድ፣ ሼርኪ አይነት ተጫዋቾችን ተጠባባቂ ኒኮ ኦራሊ እንግዲህ ከቡድኑ ወሳኝ ተጫዋቾች አንደኛው ነው። በዛም ላይናፑስ አጠቃላይ ላይናፑስ አልነበረም። እነሱን ሁሉ ከማስወጣቱ ጋር በተገናኘ ምን ነክቶት ነው? ገና ያላለቀ ተስፋ ነው። ሁለት ጨዋታ ይቀራቸዋል። እንደውም የሲቲ ጨዋታ ከመጀመሩ በፊት ስለሆነ ሲቲ 3 አርሰናል 2 ጨዋታ ይቀራቸዋልና የሚፈጠረው ነገር ባልታወቀ የሆነ ከጁ የወጣ ነገር አስመሰለው የሚል ነገር ነው። ግን ሁሉም አይነት ነው የሚሆነው አይደል? ሁሉም አንዱም ኤፍኤ ካፑ ሊሆን ይችላል። አንዱም ኤፍኤ ካፑ ሊሆን ይችላል። ዋንጫዎች የሚሰጠው ግምት ትልቅ ነው። ሁለትም የጠቀስከው ይሆናል። የጠቀስከው ማለት ነገሮች ከተበላሹ በቃ እዛው ሜዳችን ኢታድ ላይ ነው የሆኑ ነገሮች እናድርጋለን። በተለይ ደግሞ እንግዲህ እንደ ጠቀስካቸው አይነት የዶኩ አይነት ባህሪ ያላቸው ተጫዋቾች ሰሞኑን እየሰጡት ያለ በጎ ነገር አለ። ከነሱ የሆነ ነገር ማግኘት አይቀርም የሚል ይመስላል። እሱንም ታያለ። ከዛ ውጪ ግን በዛው ልክም ደግሞ አሁን እንግዲህ እሱ የጠቀሰው ከነዚህ ውጪ ነው። ከጨዋታው በኋላ የሰጠውን ሐሳብ ስትሰማ ይሄ ጌም ታይት እንደሚሆን በተለይ አፈግፍገው እንደሚከላከሉ እናስብ ነበርና የሆነ የተለየ ነገር የሚፈጥሩ ተጫዋቾች ያስፈልጉን ነበረ በሚል የተወሰነ ነገር አንስቷል። ግን የተጫዋቾች የግል ጥረትን በተለይ በፎዳን አማካይነት የተገኘውን የመጀመሪያ ጎል ይሄ የቡድን ስራ ምናምን ብለህ ወይም ደግሞ የግድ ሰርተህበት የምታመጣው አይነት አይደለም። ኦብቪየስሊ የልጁን ጥረት አፕሪሼት ታደርጋለህ፣ እዛ ላይ ታደንቃለህና ግን አንዳንዴ እሱ ባለው መንገድ ነው ሪሊ ይሄንን ስብስብ ወይም ደግሞ ይሄንን 11 በእርግጠኝነት አምኖ ክሪስታል ፓላስን ያሸንፍልኛል ብሎ ነው እንግዲህ ጥያቄ ነው የምታነሳው። በዛው ልክም ደግሞ የነዛንም አፕሮች ከግምት ልታስገባ ትችል ይመስለኛል። አንዳንድ ጊዜ አይደል እነዛ መሀል ሰፋሪ ናቸው። የተለየ ካልኩሌት አድርገው የሚመጡት ነገር የለም ብለህ ነው የምታስበው። እነሱም በራሳቸው መስመር እንግዲህ ሴቭ ሊያደርጓቸው የሚፈልጉ ተጫዋቾች
አሉ አይተናል ማለት አንዱ ለሶን ዋርተን አልነበረም ሳር ቤንች ነበር ለምሳሌ 3-4 ተጫዋቾች አልነበሩም እና እሱንም እንግዲህ አይኖሩም ብሎ ሂሳብ ባይሰራም በዛኛው ቡድን በኩልም ግን የሚፈጠረን ነገር ከግምት ታስገባለህና አንዳንዴ እንደ አይነት ቁማር መቆመር በቃ ተገቢነቱን ታምናለህ ውጤታማ ከሆነ ኦፍ ኮርስ አው ባይሳካ ሁሉም ጥያቄ ይኖራል ግን ሩም ነበረው ሜዳው ላይ መሆኑ ቢበላሽም ነገር የማስተካከል እድል መኖሩ በተለይ ኢንፎርም የሆኑ ተጫዋቾች ሲቲ ደግሞ ጥሎበት ሁሉ ጊዜም አንድ በቃ እንደዚህ በችግርም ወቅት ቢሆን ልዩነት የሚፈጥሩ ተጫዋቾች አያጣም ኮንሲስተንትሊ አሁን ሰሞኑን ደግሞ ዶኩ ነው ማለት ነው የሚመስለውና ኦሌሪ ነበር በቅርቡ ደግሞ ያ ተከላካይ ኦሌሪ ነበር ማተኛ የነበረውና እንዲህ በቃ ልዩነት የሚፈጥሩ ተጫዋቾች መኖሩን ያየህ ደግሞ ሂሳብም ትሰራለህና ቁማሩ ተሳክቷል ሪስክ ነበረው ኦፍ ኮርስ ግን ተሳክቷል ቁማሩ የሚል እምነት አለኝ ያ ትክክል በደንብ ነው የሰራው ደግሞ ራሳቸው ጌሙን ስታየው 5 ተከላካይ ነው በቃ ተሰክስጎ የምታየው የፓላስና የሲቲ አንደኛው ችግር ያነሳ ነው የዘንድሮ ውድድር ዓመት ባልተጠበቁት ዌስትሃም የለንደን ስቴዲየም ጨዋታ ኖቲንግሃም ፎረስት እዚሁ ኤቲሃድ ላይ መጥቶ ነጥብ የጣለበት ዋነኛ የቡድኑ ችግር ምንድነው ግልጽ ግብድሎችን የመፍጠር ሁኔታ እንደውም የተመለከትኩት ቴሌቪዥን ቻናል ላይ ሲቲ ምንም ግብ አልተቆጠረበትም ይላል ዘንድሮ ዴቭ በመጀመሪያዎቹ 15 ደቂቃዎች ግብ ተቆጥሮበት አያውቅም ባለፉት 36 ጨዋታዎች ማለት ነው የትናንቱን ጨዋታ ስትጨምር 36 ጨዋታ በ15 ደቂቃ ውስጥ ግብ አልተቆጠረበትም ይላል በመጀመሪያዎቹ 30 ደቂቃዎች ሲቲም የትናንቱ ተጋጣሚ ክሪስታል ፓላስም እኩል ናቸው ዴቭ 5 ግብ ብቻ ነው የተቆጠረባቸውና ይሄ በቀላሉ ግብ እንደማይቆጠረባቸው ታያለ ከሁለቱም ቡድኖች ጋር በተለይም የፓላስን ደግሞ ስታነሳ በቃ ይሄ ማስቸገራቸውን ያሳያል የሆነ ደቂቃዎች እየገፉ በሄዱም ቁጥር ግብ ሊቆጠርባቸው ይችላል ግን ይሄ ትኩረት ሰጥቶ የሚጫወቱባቸው የመጀመሪያዎቹን 45 ከዛም ከፍ ያሉ ደቂቃዎች ላይ ጫና ሊፈጠር እንደሚችል አንዳነሳው ነው የፋደን አስደናቂ የባኬል ኳስ ወይም በተረከዝ የተሰጠ ኳስ ነው እንጂ የተለየ ነገር ምናልባት አይስ ኑሪ ሳይድኔት ያረጋው ኳስን ካልሆነ በስተቀር እንደው ሲቲ ማግባት ነበረበት እንደዚህ የምትለው አይነት ነገር የለምና ግልጽ ግብድል የመፍጠር ችግር እንጂ የመጀመሪያውን አጋማሽ ዴቭ 75-25 ሁለተኛውን አጋማሽ 70-30 አጠቃላይ ደግሞ 72% የጨዋታ ቁጥጥር ኖሮታል አሸንፏል 3-0 ግን ደግሞ የሚጠበቁ የግብድሎች ነበሩ ራሱ ኤክስጂ ይናገራል 1.56 ኤክስጂ ውስጥ 3 ጎል ማለት የማይጠበቁ ጎሎችን አስቆጥሯል ማለት ከፍ ያለ ኤክስጂ ያልነበረው ማለት ነውና ይሄ ቡድን ግልጽ የግብድሎችን ለመፍጠር ችግሩና በጣም ወደ ኋላ እንዲርቅም ያደረገው ደግሞ አሁን ያለው የነጥብ ልዩነት ላይ እንዲቀመጥም ያደረገው የሲቲ ከሁለት ዓመት በፊት የነበረው ሲቲ እንዳልሆነ የሚያሳየው አጋጣሚ ይመስላልና ፋደንም ጥሩ ሰዓት ላይ ነቃ ይመስላል ምናልባት አሰልጣኝ ቶማስ ቱኸል ከራሩለት የሚያስብል ብቃት ነው የሼርኪ ተቀይሮ መግባት የነበረውን ተጽዕኖ አይተዋል በተለይ ፓሱ ይገርማል ሳቪኒዮ ራሱ ሌላ ሁለተኛ ግብ የሚያስቆጥርበት አጋጣሚ ነበርና ሳቪኒዮ ከ55ቱ የብራዚል የዓለም ዋንጫ በመጀመሪያ ከተመረጡት 55 ተጫዋቾች ውስጥ እንደሌለበት ታውቋልና ዛሬ የነበረው እንቅስቃሴ እንዴት ግን እንዳይኖር ሆነ ብለህ እንድታስብ የሚያረጋ አይነት ነገር ነው ራሱ ፊልፋደንም ተነቃቅቶ ተመልክተናል ደግሞ ዶኩን ስታነሳ ነበር አንተም ዶኩ እጅግ የተለየ እንደውም ካራገር ለዋንጫ ፉክክሩ ምንድነው የሚባለው በደንብ ህይወት የዘራበት ዶኩ ነው ብሎ ሐሳቡን ሲሰጥ ነበርና እንግዲህ ሃላንድ ጭራሽ አልተሰለፈም ይሄን ስትመለከት ጥሩ ጌሙ አልተባዳቸውም ነበር ማለት ነው የሚገርም ከ6 ተቀያሪዎች 5ቱ ከ20 ጨዋታ በላይ አብረው አላደረጉም እና ከ20 ያነሰ ጨዋታ ነው አብረው ያደረጉት ይላልና እንዳልከው ጥሩ ሪስክ ነው የተሳካ ሪስክ ነው ኦፍ ኮርስ ሜዳው ላይ በመሆኑ አዲስ ራሱ ከረጅም ጊዜ በኋላ ነው የመጣውና የፋደንን እንደውም ቁጥሮችንም ያያየው 12 ጎል ነው እንግዲህ ላይ ተሳትፎ አለው ያሉትና ይሄ 12 ጎል ደርሷል ያሉት ነውና ይሄ ጥረቱ ከሳካም ከፓልመርም ከኤዜም በላይ ነው በቁጥር ካነሳ ነው ይላሉና እንግሊዞቹ ወዲያው ወደ ብሔራዊ ቡድን ጉዳይ ነው የሱንም ሁኔታ የጎተቱትና ይሳካል ላይሳካም እናያለን ግን ሲቲ ጫናው ማሳደሩ ኮስተር ብሎ ቀጥሏል በመጪው ሰኞ ደግሞ እንግዲህ አርሰናልና በርንሌን እናያለን አይደል ከዛ በኋላ ነው ደግሞ የቦርንማውዝና የሲቲ በጣም አብዝቶ የሚጠበቅ ሌላ ጨዋታ የሚጠበቀው እናያለን እንግዲህ እሱንም በሂደት ከዛ ውጪ ምን አነሳው
ዩናይትድና ካሪክን የተመለከተ ጉዳይ ነው። ነገሮች ስለማለቃቸው በርካታ መረጃዎች እየወጡ ነው አይደል? ይሄንን በተመለከተ የሚነሳውን እንዲሁ ከጆዜ ጋር የተያዘውን ጉዳይ እናንሳና አጭሩን ፕሮግራማችንን እንዘጋለን። በሂደት ስንት ደቂቃ እንዳለን እንደቀረን ወደ 15 ደቂቃ ደርሰናል ኦሬዲ ባካሪ ነው እንዴ? እሺ አላወኩኝም። የካሪክ ጉዳይ እንግዲህ የመጨረሻ ውሳኔ የመስጠት ሁኔታ ነው እንጂ የቡድኑ ስራ አስፈጻሚ ኦማር ቤራዳ እና የእግር ኳስ ዳይሬክተሩ ጄሰን ዊልኮክስ ትክክለኛው ሰው ማይክል ካሪክ ነው ብለው ለቡድኑ ዋና ወሳኝ ሰው ወይም ይሄ ዲሲሽን ሜከር ለሆኑት ለሰር ጂም ራትክሊፍ ለማቅረብ የመጨረሻው ደረጃ ላይ ደርሷል ነው የዜናው መነሻ። ይሄ ማለት እነዚህ ሰዎች ከጠቆሙት ራትክሊፍ የማጽደቅ ስራ ነው የሚሰሩትና እስካሁን አላጸደቁም። ግን ነገሮች ሁሉ የሚያሳዩት ካሪክ አዲሱ ቋሚው የማንቸስተር ዩናይትድ አሰልጣኝ ይሆናል የሚለው ጉዳይ ተነስቷል። አንተም እኔም እንደምናውቀው አድማጮቻችንን በተለያየ ጊዜ እንዳዳመጡት ራትክሊፍ የእግር ኳስ ጉዳዮችን በተመለከተ ውሳኔ የሚሰጡት ሰው ናቸው። ስለዚህ ይሄ ውሳኔ የሚጠበቀው ከሳቸው ነው። እንግዲህ ካሪክ ወደ ቡድኑ ከመጣ በኋላ ዩናይትድ አሁን ባለፈው ከሰንደርላንድ ጨዋታን ነጥብ እስኪጋራ ድረስ በጣም በጎ የሆነን መንገድ ነው ሲጓዝ የነበረው። የካሪክን መንገድ ከተመለከተን ከ15 ጨዋታ 10 ጨዋታን ድል አድርጓል። ብዙ ነጥቦችን የሰበሰበው እሱ ነው የሚለውንም ጉዳይ ስናነሳ ሁለት ሽንፈት ብቻ ነው የገጠመው። ሁለት ሽንፈት ብቻ ነው የገጠመው። ደግሞ በጥሩ እያደገ ያለ የሆነ ሙቭመንት ያለውን ተስፋ ሁሌ የሚነሳው ነገር አለና ተስፋ የሚባለው ነገር የተወሰነ ፍንጭ የታየ ይመስለኛል። በአንዳንድ ጨዋታዎቹ ላይ ስታየው ዩናይትድ የሆነ ነቃነቃይ ማለት ነገርን ታያለህና የካሪክ ተች ነው ምናምን። እሱን እንግዲህ በቋሚ ውል ላይ ሲገባ ቡድኑ ምን መልክ ይኖረዋል ማየት ያለብን ይመስላል። ግን ያሉት ነገሮች በሙሉ ካሪክን ወደ ቡድኑ ቋሚ ቦታ ላይ እንዲመጣ የሚያስገድዱ ናቸው እየተባለ ነው የሚገኘው። እነማን ናቸው የስታፍ አባላት ይሆናሉ ተብሎ የሚጠበቀው የሚለውም ጉዳይ ይጠበቃል። ልክ እሱን ወደ ቋሚ ቅጥሩ የመውሰድ ሁኔታ ካለ ከዛ በኋላ ቁጭ ብሎ የመነጋገር ነገር ነው የሚኖረው። የትኞቹ ተጫዋቾች መውጣት አለባቸው፣ የትኞቹ ተጫዋቾች ወደ ቡድኑ እንዲመጡ ያስፈልጋል ቡድኑ ለማጠናከር የሚለው ጉዳይ ላይ እንደዚሁ ንግግር ያደርጋሉ የሚለውን ጉዳይ ከዩናይትድ ሰዎች ጋር በተገናኘ ነው። ዩናይትድ ሰዎች ማለትም ዊልኮክስ እንደዚሁም ኦማር ቤራዳ የውድድር ዓመቱ እስኪያልቅ ድረስ ይሄን ነገር ውሳኔ ማሳለፍ አልፈለጉም ነበር ነው የተባለው። ነገር ግን ሳይታሰብ ዩናይትድ ገና 2 ጨዋታ 3 ጨዋታ እየቀረ ወደ ቻምፒየንስ ሊግ መመለሱን ተከትሎ ነው አሁኑኑ ይሄ ጉዳይ አድሬስ መደረግ አለበት ብለው እነ ኦማር ቤራዳ ጉዳዩን ወደ ሰር ጂም ራትክሊፍ የወሰዱት እየተባለ ነው የሚገኘው። አሁን ቡድን ውስጥ ስኳዱ ላይ ያለው ተጽዕኖ ሲግኒፊካንት ነው ይሉታል ዴቭ። በደንብ የሚታይ ነገር ነው። አንዳንድ ተጫዋቾችን እንደ ኮቢ ሜኖ አይነት ተጫዋቾችን በደንብ ነቃነቃ እንዲሉ ያደረገ ራሱ ኮቢ ሜኖ ለሱ ሜዳ ላይ እንሞትለታለን የሚል አስተያየትን ጭምር ባለፈው ሲሰጥ ለስካይ ስፖርትስ ሲሰጥ ያዳመጥነው ተጫዋች ነውና እንዴት እንዳነቃቀው ኮቢ ሜኖ ቅድመ ካሪክ እና እንግዲህ ካሪክ ጋር ብታነሳው ኦልሞስት ከቡድኑ መውጣት የፈለገ ወንድሙ በተለያዩ መንገዶች እንዲወጣ ግፊት ያደረገ ነበር። አሁን ግን ዩናይትድ ቤት እንዴት እያደገ እንዳለ ከወዲሁ ወፍራም ደሞዝና ረዘም ያለ ጊዜ በቡድኑ የሚያቆየውን ውል ሊሰጠው ይገባል እንዲያስብል ያደረገ ተጽዕኖ እዚህ ተጫዋችም ላይ መፍጠር ችሏል። ካሪክ ያው በትልቁ የሚነሳው የኮቢ ሜኖ ጉዳይ ስለሆነ እንግዲህ ከጥር ወር ጀምሮ ወደ ቡድኑ ከመጣ በኋላ ምርጥ ብቃትን እያሳየ ይገኛል። አሁንም በየሰጠ ባለውም ተጽዕኖ ከፍ ያለ ነው ከቡድኑ አንፃርና የዚህን አሰልጣኝ ውል ቋሚ ማድረግ ሁኔታው የጊዜ ጉዳይ ነው እንጂ ቀድሞ የሚነሳ ነገር በተለይም የቻምፒየንስ ሊግ እድል ለቡድኑ ከፈጠረ ምን ሌላ መልክ ያላቸው ብለን እንድታስብ የሚያደርግ ነው። ግን አንዳንድ አለመስማማቶች ካሉ አሁንም ኢራዮላ ማርኬቱ ላይ ያለ የሚል ነገር እየተነሳ ነው የሚገኘው። እንግዲህ የሚጠበቀው የሚሉት ያው ቀጣይ የስራ አስፈጻሚ ጉዳይ ቀጣይ የስራ አስፈጻሚ ስብሰባ ነው ይሄ። በነገር ላይ ልክ እንደጠቀስከው ከዚህ ከብራይተኑ የመጨረሻ ሳምንት የፕሪሚየር ሊግ ጨዋታ በፊት ነገሮች ይከወናሉ ነው። ሶ ብራይተንን ከመግጠማቸው በፊት የሱ ጉዳይ ያልቃል። ግን ካሪክ በመቀጠሉ ዙሪያ ስምምነት እስካልተደረሰ ድረስ
ንግግር አይጀምርም ተብሏል በቀጣይ ኮንትራቱ ዝርዝር ጉዳዮች ላይ የሰራት ክሊፍ ፈቃደኝነት ከተገኘ በኋላ ነው እንግዲህ ቀጣይ ኮንትራቱ ምን መልክ አለው የሚለውን ለመነጋገር የሚመርጡት የሚል መረጃ ወጥቷል። ትልቁ የቤት ስራ የሚሆነው የሚመስለኝ እንግዲህ ዘንድሮ ዩናይትድን ለመለካት ካደረጋቸው አጠቃላይ ጨዋታዎች መነሻ ካለው ሰፊ የዝግጅት ጊዜም መነሻ ትንሽ አዳጋች ይመስላል። ኦፍ ኮርስ የጠቃቀስካቸው ነጥቦች አሉ ቡድኑ ስለመሻሻሉ የሚጠቁሙ። ከሁሉም በላይ ደግሞ ክለብ ውስጥ ያሉ እነዚህ አንጋፋ የሚባሉ ከዚህ ቀደም የነበሩ በርካታ አሰልጣኞች እንዲሰናበቱም መንስኤ የሆኑ ተጫዋቾች ለካሪክ ቁልፍ የሆነ ድጋፋቸውን ሰጥተዋል የሚል ነገር ተደጋግሞ ወጥቷል። እነ ካዚሜሮ እነ ኩንሃ በተለይ ደግሞ የቡድኑ ካፒቴን ፈርናንዴዝ ለዚህ ቁልፍ ሚና አላቸው ነው የተባለው። ከሱም በላይ ስታፉን በደንብ ተወዷል ነው የሚሉት። በተለይ ሆላንድን ጨምሮ በርከት ያሉት የስታፍ አባላቱ አጠቃላይ የአሰልጣኝ ስታፍ አባላቱ በደንብ ነው ስራቸውን ጠንቅቀው እየሰሩ ያሉት የሚልና ኢቨን ለመመድ አሰጣጣቸውም ተወዷል የሚል ነገር ነው በስፋት እየተነሳ ያለው። ትልቁ ጥያቄ እንግዲህ በቀጣይ ዓመት በምን መልኩ እሱን እንግዲህ በቋሚነት ካመጡ በኋላ በምን መልኩ የተሰናበቱ ተጫዋቾችን ይተካሉ የሚለውም ነው ራሱን የቻለ ሌላው ጥያቄ የሚሉት። ምክንያቱም በርከት ያሉ ኢቭን አማካይ ላይ ዩጋርቴን ጨምሮ አሁን ካዝሜሮ የሚለቁ ተጫዋቾች ናቸው። በየቦታው እዚህም እዛም የሚለቁ ተጫዋቾች አሉና እነሱን ለማምጣት የሚመደብ በጀትስ ምን መልክ አለው? የሚወጡ ተጫዋቾችስ ደሞዝ ፔሮል ላይ ሌላም የሚፈጥሩት ክፍተት ምን መልክ ይኖረዋል የሚለው ራሱን የቻለ ነው። ከዛ ውጪ ግን የተጋነነ የዝውውር ሂሳብ ዩናይትዶች ያቀርባሉ ተብሎም አይጠበቅም የሚል መረጃ ከወዲሁም እንግዲህ ተያይዞ ወጣን ያለውና ካሪክ እንግዲህ አውሮፓም ላይ ተሳትፎ ያደርጋል። በሊጉ 3 ውድድሮች ላይም እንዲሁ እንግዲህ ተሳትፎ ይኖረዋልና ያኔ ጫናውን እንዴት ተቋቁሞ ይቀጥላል? እንዴት ስኳዱንስ ይጠቀማል? የተወሰኑ የውጤት መንገጫገጮችስ ቢመጡ እንዴት ነው የሚቋቋሙ የሚለው ወደፊት የሚታይ ነው የሚሆነው። ግን ለአሁኑ ፈተናውን አልፏል እያሉት ነውና እንግዲህ በቋሚነት የመቀጠል እድሉ እርግጥ የሆነ እንግዲህ የማህተም ብቻ ጉዳይ የሚፈልግ ይመስላል በአካል እኔም እንዳነበብኩት። ትክክል። የካሪክ ጉዳይ ቀናት ሁኔታ ነው። ብዙ አሰልጣኝ ጉዳዮች እየተነሳ ነው። ጠንከር ብሎ ደግሞ የተነሳው ዴቭ ሌላኛው የጆዜ ጉዳይ ነው አይደል? የጆዜ ማለት ደግሞ የሻቢ አሎንሶም ቼልሲ ጋር የተገናኘ ጉዳይ ጠንከር ብሏል። ኢራዮላ አሁን ለጊዜው ያዝ አድርጎታል የሚል ነገር እየተነሳ ነው። የጆዜና የሪያል ማድሪድ ጉዳይ የመሳካት እድል እንዳለው እንግዲህ አሰልጣኝ ማነው የክለቡ ፕሬዝዳንት ፍሎረንቲኖ ፔሬዝ ከሰጡት አስተያየት ተነስተው ብዙዎች ይሄን ነገር እያነሱት ይገኛሉ። ጆዜ ከ2010 እስከ 2013 ማድሪድን አሰልጥኖ እንደነበር ታስታውሳለህ። እንደውም ያኔ ማድሪድ ይሄ ጥሎ ማለፍ ቡድን ነበር። ሩብ ፍጻሜ ሁሌ በነ ኦሎምፒክ ሊዮን እየተሸነፈ የሚወጣ ቡድን እንደነበር እናስታውሳለንና ጆዜ ከመጡ በኋላ ነው ሩብ ፍጻሜ ምናምን የሚለውን ታሪክ ማየት የጀመረው። ከ2000ዎቹ መጀመሪያ በኋላ በጣም እየተቸገረ የነበረው ማድሪድ ነበር በአውሮፓ መድረክ። ከዛ በኋላ ጆዜ ከመጡ በኋላ እንግዲህ ይሄ ኮምፒቲቲቭነሱን ወይም ተፎካካሪነታችንን በጣም ጨምረውታል። እንደውም እሳቸው መተው ከሄዱ በኋላ ባሉት 10 ዓመታት 6 የቻምፒየንስ ሊግ ዋንጫን አንስተናል፣ ዋናው መሰረቱ እሳቸው ናቸው ብለው እንግዲህ ጆዜ ሞሪኖን አወድሷልና ተወዳዳሪነታችንን የጨመረው ሰው ነው ብሏል። የገረመኝ ዴቭ የክለቡ ፕሬዝዳንት ፍሎረንቲኖ ፔሬዝ ከ10 ዓመት በላይ ከጋዜጠኛ ጋር እንደዚህ ፌስ ቱ ፌስ ኢንተርቪው አድርገው አያውቁምና አሁን ግን ከጋዜጠኛ ዮሴፍ ፔድሬሮ ጋር ቆይታ አድርገው ነበረ። የ40 ደቂቃ ኢንተርቪው ነው ያደረጉት የተባለውና እኛን ያሰለጠኑንን አሰልጣኞች በሙሉ እወዳለሁ የሚል ነገርን ካነሱ በኋላ ነው ኮምፒቲቲቭነሱን ጨምሯል፣ ያ ትክክል ነው የሚል ነገርን ከጆዜ ጋር አያይዘው እየተናገሩ የሚገኙት። እንግዲህ ነገሮች ክፍት ናቸው። ፍሎረንቲኖ ፔሬዝ በሩን እየከፈቱላቸው ነው እየተባለ ይገኛልና ቤንፊካ አሰልጣኙ እንዲቆዩ ይፈልጋል። ግን ደግሞ የሪያል ማድሪድ ጥያቄ በደንብ ገፍቶ የሚመጣ ከሆነ ወደ ሪያል ማድሪድ እንዳይሄዱ በራቸው ላይ አይቆምም ወይ መንገድ አይዘጋባቸውም እየተባለ ነው። ብስጭት አለ ነው። ብስጭቱ አለ። ምክንያቱም እስከ 27 አንድ አመት ተጨማሪ አንድ አመት ኮንትራት አላቸው። ይሄን አመት ሲጨርሱ ነበራቸው አላቸው። ንግግር እየተደረገ ባለበትም ሰዓት ነው አጋጣሚ ንግግሩ እንዲቆም የተደረገው። ስለዚህ
ይሄ ጉዳዮች ተይዟል። 3 ናቸው ተብሏል። በአሁን እንግዲህ እሳቸውን ይተካሉ ተብሎ የማነው በበርናቦ ከጆዜ ውጪ ሌሎች 3 አሰልጣኞች አሉ እየተባለ ነው የሚገኘው። እነማን ናቸው በእርግጠኝነት መናገር አይቻልም። ግን ከዲዲዬ ዴሾ ጋር በተገናኘ የሚያነሱት ጉዳይ አለ። ከማድሪድ ጋር በተገናኘ እንደዚህ አይነት ነገሮች አሉ። ግን አፍተር ኦል መዳረሻቸው የጆዜ ወደ ስፔን የቀድሞ ክለባቸው ሪያል ማድሪድ ሊሆን ይችላል እየተባለ ነው የሚገኘው። የተሰበረ የሚመስለውን መልበሻ ክፍልም እንደ ጆዜ አይነት ካሪዝማ ያለው አሰልጣኝ ካልመጣ በስተቀር የመጠገን እድሉ ከባድ ነው እያሉ ይገኛሉ። የሻቢ አሎንሶ ጊዜ ራሱ ቪኒ በጣም ደስተኛ አልነበረም የሚሉ ጉዳዮች ሲነሱ ነበር። ልክ ሻቢ አሎንሶ ከወጣ በኋላ ኪሊያን ኤምባፔ የአርቤሎና ስታፋቸውን አልወደደውም ተብሎ በግልጽ ሰድቧቸዋል የሚል ነገር ሲነሳ ነበረ። እንደዚህ አይነት ጉዳዮች አሉ። እንዴት ይሆናል ማየት ያለብን ይመስለኛል። ለእንዳንዳንዶች እንግዲህ ያለቀ ጉዳይ ነው። በነገርህ ላይ ሰውየው ብቻ ሳይሆኑ ሰውየው በግልጽ እሳቸው መፈለጋቸው ብቻ ሳይሆን ካሲያስም ጭምር እንግዲህ ከእሳቸው ጋር የሰራ ነው ስለመምጣታቸው ማረጋገጫ ሰጥቷል። አሁን ትናንት የወጡ ሪፖርቶችን ሳይና በቀጣይ ኮንትራት ቆይታቸው ዙሪያ ራሳቸው ጆዜ ከፊዮሬንቲኖ ፔሬዝ ጋር የሚወስኑት ነው እንጂ የወኪላቸውን ጉዳይ አይደለም ቆይታቸውን የተመለከተ የሚል መረጃም ተይዞ እየወጣ እንዳለ እንደውም አንድ ስቴፕም ከፍ አድርገውት ቀጣይ ስለሚጠብቃቸው ጫና በሚል አንዱ ቪኒሲየስ ጁኒየር ኮንትራት ጉዳይ እሱ ብቻ ሳይሆን እንግዲህ ኮቷም ቢሆን ኮንትራቱ አልቋል። እነዚህን ተጫዋቾች በቀጣይ በክለቡ የማስፈረም ጉዳይ ላይ ጠንክረው ሊሰሩ እንደሚገባ፣ ሁለትም የኪሊያን ኤምባፔ ከደጋፊ ጋር የገባበት ችግር አለ። እሱንም መፍትሄ መስጠት እንደሚጠበቅባቸው ከዛ ውጪ ደግሞ ትልቁ ያው እኔም አንተም ስናነሳ የነበረው የሰሞኑ ውዝግብ ተጫዋቾች መካከል የተፈጠረው የመልበሻ ቤቱ ውዝግብም ትልቅ ራስ ምታት ነው። እሱንም መፍትሄ መስጠት እንደሚጠበቅባቸው ጭምር ነው መረጃዎች እያተቱ ያሉትና ፒሬዝ በነገርህ ላይ እንግዲህ አርጅተዋል በቃቸው ሲባል ነው አሁን የጠቀስከውን ጋዜጣዊ መግለጫ ወደ መስጠት ጭምር ከጋዜጠኛ ጋር ፊት ለፊት ለመገናኘት ወደ መወሰን ጭምር ሄዱ የሚል ነገር ተነስቷል። 26 ዓመት ማድሪድ ቤት ቆይተዋል። ወደ 23 ዓመት በፕሬዝዳንትነት መርተዋል ነው የሚለውና ማንም አይነቀነቀኝም ችሎታ ያለው ይምጣና ያንሳይ ብለዋል አሉ። እንግዲህ እናያለን እንግዲህ ማን እሳቸውን ሊቀናቀን እንደሚችል። ለሁሉም ግን ጆዜ ወደዛ የመምጣታቸው ነገር እርግጠኝነት አለው ነው እያሉ ያሉት መገናኛ ብዙሃን በአካል ትክክል። ቻምፒየንስ ሊግ ማሸነፍ ላሊጋውን ከማሸነፍ ቀላል ነው ለኛ ብለዋል። እና ይሄ ነግሬራ የሚባሉት ከዳኝነት ጋር የተገናኘ ጉዳይ ባርሴሎና ላይ የሚነሱ ጥያቄዎች አሉ አይደለ? እሱን ጉዳይ በጣም ከፍ አድርገው እያንጸባረቁት ይገኛሉ። ዴቭ ከዛም አንፃር ነው ላሊጋ ብዙ ማን ወስዶ እያሉ ነው። እንደውም ሰሞኑን አይታል ክርስቲያኖ ሮናልዶን በለጠው 3 የላሊጋ ዋንጫ ወሰደ ላሚን ያማል፣ ክርስቲያኖ 2 ነው እያሉ አንዳንድ ሀሳቦችን ስመለከት በሶሻል ሚዲያ እና እንደዚህ አይነት ጉዳዮች አሉ። ሳውዲ ሊወስድ ነው ያው እኩል ይሆናሉ 2 ሊጨምር ነው ሮናልዶ። ኤችዲ ስፖርቶች ነበረን። ክቡራትና ክቡራን ለነበረን ቆይታ ከልብ እናመሰግናለን። ቅዳሜ እንገናኛለን። እስከዛው መልካም ጊዜ ብለናል። ባይ ሰላም እንዴ፣ መልካም ጊዜ ላንተም። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ